ማመን የፍላጎት እንጂ የግዴታ ጉዳይ መሆን አልነበረበትም። ነገር ግን ተገደን ነው ያመንነው። በጣም በሚያሳዝን ሁኔታ ተገደን ያመንነው እና ደግሞ አንዳንድ የመጽሐፍ ቅዱስ ጥቅሶችን ስናነብ እና እነኚህ ነገሮች ይገጫጫሉ ስንል በመንፈስ ቅዱስ አማካኝነት ካልሆነ በስተቀር እንዲሁ ሊገባችሁ አይችልም እንባላለን። ኦኬ ይሄንን በመንፈስ ቅዱስ አማካኝነት አብራሩልኝ። በመንፈስ ቅዱስ መገለጥ በልሳን እያወራችሁም በሻላችሁት መጠን ጀስት አስረዱኝ። ይሄ ኢዝሊ የሚፈታ ነገር አይደለም፣ በመንፈስ ቅዱስ አማካኝነት የሚብራራ ስለሆነ ማለት እና አንብበው ዮሐንስ 1:18 ምን ይላል መሰላችሁ? መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። መቼም ቢሆን ባይብል ነው የሚለው። መቼም ቢሆን አንድስ እንኳን እግዚአብሔርን ያየ የለም። ከዛስ ዘፍጥረት 32:30 ያ መቼም ቢሆን ብሎናል። ዮሐንስ መቼም ቢሆን ብሎናል። ዘፍጥረት 32:30 ላይ ስንመለስ ያዕቆብም እግዚአብሔርን ፊት ለፊት አየሁ። የትኛው ነው ትክክል? ዮሐንስ ነው ያዕቆብ ነው ትክክል? በመንፈስ ቅዱስ አማካኝነት በልሳን አስረዱን። ዘፍጥረት 32:30 ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች። አይቼዋለሁ፣ እንደዚህ ፌስ ቱ ፌስ አየሁት። ጆ ምን አለ? አንድስ እንኳን። ሌላው ግን የሁላችን ፌቨራይት ኤሪያ የሆነው ዘፍጥረት ጋር ስንሄድ አዳምና እግዚአብሔር ወክ እያደረጉ ያወሩ እንደነበር እናውቃለን። አዳም ወዴት ነህ? እዚህ ጋር ነኝ ምና እየተባባሉ እና ሙሴም ደግሞ በጨረፍታ ሾፍ አድርጓል። ምን ለማለት ፈልጌ ነው? በጠቅላላ ኢየሱስ የመርሳት ችግር አለበት ስላችሁ በጣም ብዙዎቻችሁ አላችሁ። ኢየሱስ ብቻ ለሚመርሳት ችግር ያለበት ደቀ መዛሙርቶቹም ጭምር ናቸው። አትሊስት እኛ የቶራውን ስቶሪ ዳይሬክት የማግኘት እድል አልነበረንም። እነሱ ግን እንደዚህ እያሉ ይሸመድዱ ነበር እና ያዕቆብ ፌስ ቱ ፌስ አይቼዋለሁ ያለውን እግዚአብሔርን ዮሐንስ መጣና ማንም አላየውም። አብርሃምስ አላየው? በመመሪያ አድባር ስር ሰው ነው እንዲያናገረው እግዚአብሔርን አልነበር እንዴ? 50 ጻድቅ ቢኖር ፊስት ብለህ ቆሞ እኮ ነው። እስኪ ሳራ ቶሎ በይ ተው እንጂ ማለት ቢሎጂካል። እኔ ብታርዱኝ እግዚአብሔር የለም አይደለም። እና ደግሞ እኔ ሁልጊዜ ማምነው እኔ እጅ ላይ ያለው ባይብል ነጮች የጻፉት ስለሆነ እና ደግሞ እኔ ጥቁር ስለሆንኩ እናንተም ነገርየው እውነት እግዚአብሔርን የሚያገናኘን ቢሆን ኖር አይሰጡንም። ቪዛ እንዴት ነው የሚከለክሏችሁ? እስኪ አሜሪካ ለመሄድ ብላችሁ የሞከራችሁ ሰዎች